ይህ የአስረኛ ክፍል ስለ ዋን ቱ ዋን ኮረስፖንዳንስ አንድ ኦን ቱ ፈንክሽን የምንወያይበት ነጥብ ነው። እርግጥ ነው በዚህ በቬን ዲያግራም መልኩ ለሚቀርብላችሁ ጥያቄ ዋን ቱ ዋን ብሎ መመለስ፣ ኦን ቱ ብሎ መመለስና ዋን ቱ ዋን ኮረስፖንዳንስ ብሎ መመለስ እጅግ ቀላል ነው። በፈንክሽን መልኩ ሲቀርብላችሁ ነው። ለምሳሌ እንደነዚህ አይነት ሆኖ ሲመጣ ነው በተለይ ደግሞ ኦንቱን መመለስ እጅግ አስቸጋሪ ይሆናል። ዛሬ ግን ዘላለማዊ መልሱን ያገኛል። ከቀላሉ እንጀምር። በቬን ዲያግራም እንዲህ በሚቀርብበት ጊዜ እስከ ዋን ቱ ዋን ስጀምርላችሁ ዋን ቱ ዋን ማለት አንድ ፔር ከአንድ ፔር ጋር መጣመር ብቻ ነው የምታዩት። ለምሳሌ ኤ እዚህ ጋር አለች፣ ከአንድ ጋር ሄዳ ተጣምራለች ወይ? የስ። ቢንም እንደዚሁ፣ ሲንም እንደዚሁ አንድ ለአንድ መያያዝን ብቻ ነው። እዚህም ጋር እንምጣ። አንድ ለአንድ ተያይዘዋል እያንዳንዳቸው። ነገር ግን እዚህ ጋር አራትን ታያዋታላችሁ። እቺ ለምክንያት ነው እዚህ ጋር ያስቀመጥኳት። አንድ ዋን ቱ ዋን ፈንክሽን ነው ወይ አሁን ይሄ? የስ ዋን ቱ ዋን። በቃ እዚህ ትትረፍ አትስረፍ የራሷ ጉዳይ፣ ስለሱ አያሳስበንም። ወደ ኦን ቱ ፈንክሽን ስንመጣ ግን እዚህ ጋር ያሉ በሬንጁ በኩል ያሉት ፕሪ ኢሜጅ ሲኖራቸው ወደ ኋላ ሲመለሱ የተጣመሩ የሆኑ እንደሆነ ምን ይባላል ማለት ነው? ኦን ቱ ፈንክሽን ይባላል። ይህንንም ብታዩት ኦን ቱ ፈንክሽን ነው። ነገር ግን ተመልከቱልኝ፣ አሁን ወደ ኋላ ወደ ኦን ቱ ሐሳብን ካሰረጽኩላችሁ በኋላ ወደዚህ ልመለስ። አራትን እዚህ ጋር ተመልከቷት፣ ፕሪ ኢሜጅ የላትም። አሁን ይሄ ዋን ቱ ዋን ነው እንጂ ኦን ቱ ፈንክሽን ግን አይደለም ማለት ነው። ፕሪ ኢሜጅ የላትም። ስለዚህ አንድ ለአንድ ማለት ዋን ቱ ዋን ፈንክሽን ማለት አንድ ለአንድ መጣመር ነው። ኦን ቱ ፈንክሽን ደግሞ እያንዳንዱ እዚህ በዚህኛው ፓርት በኩል በዋይ ፓርት ያሉት በሙሉ ወደ ኋላ ስትመለሱ ምን ይኖራቸው? ፕሪ ኢሜጅ ይኖራቸው። ለምሳሌ እዚህ አሁን ቢ ካልኩ በኋላ እዚች ጋር አንዲት አራት የምትባል ወይም ሀ የምትባል ምንም ላስቀምጥባት። አሁን ይሄን ለምሳሌ እዚህም ጋር ሳየዋችሁ በእርግጥ አሁን ይሄን ኦንቱ አይደለም ማለት ነው። ለምን? አራት ፕሪ ኢሜጅ ስለሌላት። ከዛ በኋላ ይሄን ካልኳችሁ በኋላ ዋን ቱ ዋን ኮረስፖንዳንስ ማለት ደግሞ ሁለቱንም ያሟላ ማለት ነው። ዋን ቱ ዋን ኮረስፖንዳንስ ሁለቱንም ያሟላ። ለምሳሌ እዚህ ጋር ልመለስላችሁ። አሁንም ወደዚህ እዚህ ጋር አሁን ዋን ቱ ዋንም ነው ኦንቱንም ነው። ስለዚህ እቺ ነው ዋን ቱ ዋን ኮረስፖንዳንስ ልንላት እንችላለን። እዚህ ጋር ግን ዋን ቱ ዋን ነው ኦንቱ ባለመሆኑ ግን ዋን ቱ ዋን ኮረስፖንዳንስ አይሆንም ማለት ነው። እዚህ ጋር ልምጣ። ዋን ቱ ዋንም ነው ኦንቱንም ነው ዋን ቱ ዋን ኮረስፖንዳንስ እንለዋለን። እዚህ ጋር ስንመጣ ግን ዋን ቱ ዋን አይደለም፣ ዋን ቱ ዋን አይደለም፣ ኦንቱ ግን ነው። ይሄ ይቺ ከማንም ጋር አንድ ለአንድ አልተጣመረች እና እዚህ ጋር ያልተጣመረች በመኖሯ ምክንያት ኦንቱ ዋን ቱ ዋን አንላትም ማለት ነው። አንድ ለአንድ መጣመር ነበረባችሁ። ስለዚህ ሁለቱንም ስክክ አድርጎ የያዘ እዚህ ጋር በምሳሌ እንደማሳያችሁ ስክክ ያለ ምሳሌ ዋን ቱ ዋን ኮረስፖንዳንስ። አሁን በፈንክሽን እንሄድ። እንግዲህ ከዋን ቱ ዋን ልጀምር። ለምሳሌ እቺ የመጀመሪያዋ ዋን ቱ ዋን ፈንክሽን ነች። የስ ዋን ቱ ዋን ፈንክሽን ነው። ዋን ቱ ዋን ቀላል ነው በኢኩዌሽንም ቢመጣላችሁ። እንዴት? ስሙኝ። አሁን ለኤክስ የሆነ ቁጥር እንስተው፣ ሁለት እንስተው። 3 ጊዜ 2 6 ሲደመር 1 7 አውትፑታችን 7 ሆነ። 7 ልብ በሉ። ሌላ ቁጥር ሰጣችሁ 7 ማግኘት ትችላላችሁ ወይ? አንዱ መንገድ ነው። ስለዚህ አንችልም ከሆነ ዋን ቱ ዋን ነው። ወደ ቢ ልምጣላችሁ። ወደ ቢ ስመጣ ለኤክስ አንድ ብሰጣት አንድ ስኩዌር ስትሆን ምላሹ አንድ ነው። ኔጌቲቭ አንድ ብሰጣት ለኤክስ ኔጌቲቭ 1 ስኩዌር ሲሆን ምላሹ አንድ ነው። አያችሁ፣ በኔጌቲቭ አንድም በፖዚቲቭ አንድም የምናገኘው ምላሽ ምን ሆነ? አንድ አይነት ሆነ። ስለዚህ የተለያየ የኤክስ ቫልዩ ሰጥተን አንድ ምላሽ የምናገኝ ከሆነ ዋን ቱ ዋን ፈንክሽን አይባልም። እዚህም ጋር ልምጣላችሁ። ኢን አብሶሉት ቫልዩ -2 ቢገባና ኢን አብሶሉት ቫልዩ 2 ቢገባ አውትፑቱ 2 ናቸው። በኔጌቲቭ 2ም በፖዚቲቭ 2ም አውትፑቱ 2 ነው የሚሆነው። ዋን ቱ ዋን ፈንክሽን አይሆንም። የተሻለ መንገድ እናያለን። አሁን እዚህ ጋር ስንመጣ ደግሞ ምን ይላችኋል መሰላችሁ? ይህ አሁን ዋን ቱ ዋን ፈንክሽን ነው። ለምን? ነን ኔጌቲቭ ሪል ነምበርስ አላችሁ። ኔጌቲቭ እዚህ ጋር አይደለም ያልኩባችሁ ምክንያት ወይም እዚህ አብሶሉት ቫልዩ አይደለም ያልኩባችሁ ምክንያት ማንና ማን እየወሰድኩ ነው? አንድ ኔጌቲቭ አንድ ፖዚቲቭ እየወሰድኩኝ ነበረ። የተለያየ ጊቭን ኢንፑት ሰጥቼ አንድ አይነት አውትፑት አገኘን እያልኳችሁ ስላችሁ የነበረው። እዚህ ጋር ግን ምን ከለከለኝ? ነን ኔጌቲቭ ብሎክ ስለከለከለኝ ስለዚህ ይሄ
ዋን ቱ ዋን ፈንክሽን ይሆናል። ወደ ግራፍም ብንሄድ ተመልከቱ። የዚህን ግራፍ ስሰራ ያውና እዚህ ግራፉ። ስለዚህ ሆሪዞንታል ላይን በመጠቀም አንድ አግድም መስመር ሳሰምር ግራፉን አንዴ ብቻ የምቆርጠው ከሆነ that is ዋን ቱ ዋን ፈንክሽን። ልብ በሉ እቺ ሆሪዞንታል ላይን ቴስት ቨርቲካል ላይን ቴስት የምትል ነገር ዶሜን ሬንጅን ከማውጣት ጋር እንዳይምታታባችሁ፣ ፈንክሽን ነው አይደለም ከሚለው ጋር እንዳይምታታባችሁ። ስለነሱ ወደ ኋላ ከጫንኳቸው ቪዲዮዎች ጋር ልብ ብላችሁ አሁን ስለምን ብቻ ነው ስለ ዋን ቱ ዋን ኦን ቱ ስለሚል ፈንክሽን ስለሆነ ማወራላችሁ። ሆሪዞንታል ላይን ምንን ትለይልናለች? ግራፉን በመስራት ግራፉን አንድ ጊዜ ብቻ አግድም ስሰራ አንዴ ብቻ የሚቆርጥ ከሆነ ምን ይባላል? ዋን ቱ ዋን ፈንክሽን ይባላል። እዚህ ጋር ግን ተመልከቱ ሁለቴ ይቆርጠዋል ግራፉን። እዚህ ጋር ተመልከቱ ሁለቴ ይቆርጠዋል ግራፉ። እዚህ ጋር ግን ስመጣ ያያችኋት የዚች ግራፍ እንደዚች ብላ ፓራቦላ አይደለችም። ከዚህ እቺ ብቻ ነች፣ እንድች ብቻ ነች። አያችኋት? ስለዚህ ዋን ቱ ዋን ፈንክሽን በግራፍም ይሄን ይመስላል። ስለ ኦን ቱ ፈንክሽን ነው መንገድ ኃይል ትንሽ የሚጠበቅብን። ግን አጭር መንገድ ልንገራችሁ፣ ጥሩ መንገድ። እናንተ የተለያየ መንገድ ልታውቁ ትችላላችሁ። የኔን ግን ተመልከቱ። በመጀመሪያ ደረጃ ይሄ ኤፍ ኦፍ ኤክስ ማለት ዋይ ማለት ነው እንግዲህ ካሁን በኋላ። ስለዚህ ምን ብዬ ልጻፈው? 2x ማይነስ 3 which is equal to f of x ወይም ደግሞ y ማለት ነው። እሺ 2x which is equal to y plus 3 x which is equal to y plus 3 over 2 በቃ በዚህ ፎርም ትጽፉታላችሁ በመጀመሪያ። አሁን ሌላውን ላጥፋውና ቁልጭ አድርጌ ላስቀምጠው። ይችን ልጽፋት ነው እንደገና ምን የምትለዋን x which is equal to y plus 3 over 2 x which is equal to y plus 3 over 2። እሺ እና ከዚህ የፈለጋችሁትን ሪል ነምበር ለዋይ እየሰጣችሁ ነው የሚላችሁ። አውትፑቱ ደግሞ የዚህ አባል ይሆናል ወይ ነው መልሱ። አዎ ከሆነ it is on to function መልሱም አሁን ነው። የዚህ እንምጣ፣ ወደዚህ ልመጣ ነው። ይሄንን ድራይቭ ሳደርገው አሁንም ቢሆን ያው ነው፣ ጥያቄው ተመሳሳይ ነው። ኢንፑት እና አውትፑቶቹ ናቸው የተለያዩት። ልብ ብላችሁ ያዋቸው። አንዴ ወደ ኋላ ልመልሳችሁ። ያው እዚህ ጋር ኦል ሪል ነምበር ነው። ይሄ ነው የተቀያየረው። እዚህ ጋር ስመጣ ግን ናቹራል ነምበር ኦል ሪል ነምበር። ስለዚህ ድራይቭ ማድረጉን አንዴ ስለጨመርኩኝ x which is equal to y plus 3 over 2 ኤኒ ሪል ነምበር ለዚች ለዋይ ሰጥቼ አውትፑቱ የናቹራል ነምበር አባል ይሆናል ሁሌ ነው የሚላችሁ። ይሄ መልሱ ውሸት ነው። ለምሳሌ ልበላችሁ፣ ሁለትን ከዚች ከሪል ነምበር ውስጥ ሁለትን ላንሳና ለዋይ ልስጣት። 2 ሲደመር 3 5 5 ሁለተኛ ናቹራል ነምበር ውስጥ ይገኛል? አይገኝም። ስለዚህ ኦን ቱ ፈንክሽን አይሆንም። ልቀጥልላችሁ ምሳሌ ይቹ ነች። አሁንም x which is equal to y plus 3 over 2። እሺ ናቹራል ነምበር ነው። አሁን ደግሞ ለዚህ የምሰጠው ናቹራል ነምበር ለዋይ አሁን ከናቹራል ነምበር ነው። ኤኒ ናቹራል ነምበር እዚህ ጋር ሰብስቲቱ አደርጋለሁኝ። አውትፑቱ ግን የሪል ነምበር አባል ይሆናል ነው የሚለው። የስ ፈንክሽን ይሆናል ማለት ነው። ልምጣ እዚህ ጥያቄዋ ተቀየረች አይደል? ስለዚህ ድራይቭ ላድርግ። x which is equal to x square ነው እንጂ x square which is equal to y x which is equal to plus or minus and under the radical y በቃ ይቺ ሆነች ማለት ነው። አሁን x which is equal to under the radical y። እሺ እንደገና ልጻፋት። ስለዚህ x which is equal to plus or minus under root y። አሁን እዚህ ጋር የሚለን ምንድነው? ኤኒ ሪል ነምበር ለዋይ ልስጥና ነው የሚለው። አያችሁ? ኤኒ ሪል ነምበር ለዋይ ልስጥና። ኤኒ ሪል ነምበር ሲጀመር እዚህ ውስጥ መግባት ይችላል ወይ? አይችልም። በቃ እዙ ላይ ፈረሰ ነገሩ፣ ፈረሰ በቃ። ስለዚህ አይሆንም ነው መልሱ። ኦንቱ አይደለም። ልምጣ። አሁንም ጥያቄዋ ይቹ ነች። ሶ x which is equal to plus or minus under root y። እዚህ ደግሞ የሚለኝ 0 እና ከ0 በላይ ለዋይ ልስጥና ነው የሚለው። ይቻላል 0 እና ከ0 በላይ እዚህ ላይ መግባት ይችላል። እሺ የአውትፑቱ ደግሞ የሚወጣው ደግሞ የሪል ነምበር አባል ነው። የስ ስለዚህ ይሄ ኦን ቱ ፈንክሽን ይሆናል። ልቀጥል። ጥያቄዋ ያው ናት። ኢንፑት እና አውትፑት ነው የሚለየው።
ኤክስ ዊች ኢዝ ኢኳል ቱ ፕላስ ኦር ማይነስ አንደር ሩት ዋይ። እሺ ይሄ ደግሞ የሚለኝ 0 እና ከ0 በላይ ላስገባ ነው የሚላችሁ ለዋይ። እንችላለን፣ ግን አውትፑቱ የናቹራል ነምበር አባል ይሆናል አይችልም። ለምሳሌ 2ን እዚህ ማስገባት እችላለሁ። የስ 2 ስትወጣ 1 ነጥብ ምናምን የሚባል የናቹራል ነምበር አባል አለ የለም። ስለዚህ አይሆንም። ይህ የማሜ ማትስ ዩቲዩብ ነው። ከተመቻችሁ እና እስካሁን ድረስ ከቆያችሁ ላይክ አድርጉ፣ ኮሜንት ስጡ፣ አንድ ሼር አድርጉ። ሰብስክራይብ ሳታደርጉ እያያችሁ ያላችሁ ደግሞ ሰብስክራይብ አድርጉ። አመሰግናለሁ።